ደቦጭ ከእንቅልፉ መነሳቱ ነው። እንደ ሁልጊዜው እንደ ጌጥ የሚጠቀማትን የኤኮርን ፍሬ ጭንቅላቱ ላይ አስቀምጧታል። እሙቲም በጠዋት ተነስታ ቀዝቃዛውን አየር በአፍንጫዋ እየሳበች ነው። ታቲም በሩጫ ወደ ጓደኞቿ እየሄደች ነው። ደቦጭ፣ እሙቲና ታቲ ሁልጊዜ ሲገናኙ አብሮ ይጫወታሉ። እየተጫወቱ እያለ ድንገት ከሰማይ የሚያብረቀርቅና ወርቃማ የሆነ ብርሃን ሲወርድ አዩት። ሶስቱም ጨዋታቸውን አቋርጠው ምን እንደሆነ ማየት ጀመሩ። ከውስጡም በጣም የምታምር የፌርቴል ንግስት ወጣች። እንዴት ናችሁ ልጆች? እኔ የፌርቴል ንግስት ነኝ። ዛሬ አንድ ታሪክ ልነግራችሁ ነው የመጣሁት። በድሮ ጊዜ ፍጥረታት ሁሉ ያለውን ሁሉንም ነገር ከሌላቸው ጋር እየተካፈሉ ነበር የሚኖሩት። ታዲያ ምድር እጅግ በጣም ውብ ነበረች። በተለያየ ቀለማት ያጌጡ እጽዋቶች፣ አዕዋፎችና አበቦች ያቆጠቆጠች ነበረች። ስለዚህ ልጆች እናንተም በዚህ መልኩ የትላንትናውን ተግባር መድገም ከቻላችሁ እጅግ በጣም ባማረና በተዋበ ምድር ላይ መኖር ትችላላችሁ። ወዲያውኑ ንግስቲቱ እንደነገረቻቸው ያላቸውን ለሌሎች ሊያካፍሉና እርስ በርስም በአንድ ላይ ሊበሉ ሊጠጡ ተስማሙ። ደቦጭም ያለውን ማር ለሌለው ወዳጁ አካፈለ። እሙቲም ቤቷን ቤት ለሌላቸው ወዳጆቿ እንዲኖሩበት ፈቀደችላቸው። ታቲም ካሏት ብዙ የኤኮርን ፍሬ ለሌላቸው አካፈለች። ከዛ ጊዜ በኋላ ምግባቸውን በአንድ ላይ ተሰብስበው መብላት ጀመሩ። ምግቦቻቸውንም ለሌሎች እንዲተርፍ አብዝተው ማዘጋጀት ጀመሩ። ለብዙዎች የሚተርፍ የኤኮርን ፍሬዎችን ሰብስቤያለሁ። ንግስቲቱም ባየችው ነገር እጅግ በጣም ተደስታ ወደ መጣችበት ተመለሰች። ታዲያ ልጆችዬ ንግስቲቱ እንደመከረቻቸው በመልካም ምግባራቸው ምክንያት ምድራቸው እጅግ በጣም ተዋበ። አበቦችና አዕዋፎችም በሚያምሩ ቀለማት ተዋቡ። ደቦጭ፣ እሙቲና ታቲ በመልካም ምግባራቸው ምክንያት ሕይወታቸውን መቀየር ቻሉ። ልጆች ደግነትና መልካም ምግባር የበለጠ እንደሚያስገኝ እንደተማራችሁ ተስፋ አደርጋለሁ። እነዚህንና መሰል ተረቶችን ለማግኘት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።